አሁን ነው የሚፍታ እየነገረኝ ያለውና ለምን ለኔ ቢያንስ ለኔ አታማክረኝም እንዴ? እዳ እንዳለብህና መኪናውን ልትሸጠው እንደሆነ መኪና መሸጥ መፍትሄ ነው። ይኸው እየሰማክ ነው። ምንም መስጠት ብሩኬ እረፍ። ስማ እግዚአብሔርን በጣም ነው የምቀየምህ መኪናውን ከሸጥከው። ገባ? ምንም እኔ ከጎንህ ያለሁት እኮ ሀውልት አይደለሁም። መጨረሻ ላይ የሚነገረኝ ስማኝ፣ ምንም መጨነቅ አይደለም ግዴታዬ ነው። ብጨነቅም ደግሞ ግዴታዬ ነው። ይህን የሚያብረቀርቅ ፎቶ ያገኘሁት ቲክቶክ ላይ ነው። አሊ ይሁን ወይ ትክክለኛ ይሁን እኔ ምንም የማውቀው ነገር የለም። በደንብ ቼክ ባረገው ራሱ አሊ አይመስልም። እናንተ በጣም ነው የምታምሩት ሀይሚና ብሩክ። እኔ እኮ በየቀኑ ሶስተኛ በረከት አምጡ እያልኩ ስል አንዳንድ ሰዎች ደግሞ ጎበዝ ተጋቡ ይሉናል። እኔ ተጋብተዋል፣ ግን መጋበታቸው ፕራይቬት ነው። ለምን ፕራይቬት ሆነ እያልኩ ስነዛነስ ሌላው ተነስቶ ገና ተጋቡልን ይላሉ። አማርኛውን ቀለል ላርግላችሁና ሀይሚና ብሩኬ አንድ ላይ መኖር ከጀመሩ ድፍን 2 ዓመትን አሳልፈዋል። ታዲያ በ2 ዓመት ውስጥ ገና ፍቅረኛሞች ናቸው ነው የምትሉን? ተጋብተዋል፣ ግን ሰርግ በፋሚሊ እንደዚህ ከፋሚሊ ጋር የተደበላለቀ ሰርግ አልተደገሰም በሚለው አማርኛ ቀለል ላርግላችሁ እንጂ ተጋቡ የምትሉ ሰዎች እኔ ተጋብተዋል፣ ለምን መጋባታችሁን ፐብሊክ አታረጉልንም እያልኩ ነው። ለማንኛውም ይህን የሚያምር ፎቶ ከቲክቶክ ላይ ነው የወሰድኩት። ይሄን እያየሁ ትናንት ስለተለቀቀው ቪዲዮ አንዳንድ ነገር ሸር ላድርጋችሁ፣ ተከታተሉ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ዛሬም በጨረቃ ፋሚሊዎች መጥቻለሁኝ። እንግዲህ ሰሞኑን ሀይሚ ይዛ እየመጣች የነበረው የፕራንክ ቪዲዮ በጣም ደስ የሚል ነበር። ተመልካቾችን ዘና እያደረገች ያው የሆነ ነገር ሸር ታደርግ ነበረ። በትናንትናው ዕለት ግን ሀይሚ ፕራንክ ስትደረግ በጣም በቃ የተደነቁባትን ንግግሯ ራሱ ከምንም በላይ ከገንዘብን ከምንም በላይ ሰው እንደሚቀድም ያሳየችበት የፕራንክ ቪዲዮ ነበረ። ሙፍታና ብሩኬ ባንድ ላይ ሆነው ሀይሚን ፕራንክ አድርገዋታል። እንግዲህ የብሩኬ መኪና እንዳለበትና ያ መኪና ይሸጣል በማለት ነበረ ፕራንክ የተደረገችው። በዛ መሀል ግን በምንም ታምር እንደዛ አይነት እዳ እንዳለብህ ከኔ መደበቅ አልነበረብህም። ፕላስ ደግሞ ካለብህም እኔ ላንተ አንተ ለእኔ የምንሆነው መቼ ነው? አብረን መኖራችን ለእኔና ላንተ ትርጉሙ ምንድን ነው ምናምን ብላ የገለጸችበት ፓርት እኔ በጣም ነው ደስ ያለኝ። እንደዚህ ነው በቃ የሰው ልጅ በተለይ በአሁኑ ጊዜ በቃ ከምንምና ከምንም በላይ ገንዘብን፣ እውቅናን በቃ ከኔ በላይ ማንም የለም የሚል ዘራፍ ምናምን የሚባሉ ቃላቶችን የሚደጋግሙ ሰዎች ባሉበት ሰዓት ግን ሀይሚ ብሩክ መኪናው እንዳለበትና ሊሸጠው ነው ሲባል ምንም አይነት ስንት ብርም እንዳለበት እዳ ተጨማሪ እንኳን አላወቀችም። ግን እኔ አለሁልህ ከጎንህ፣ እኔ ከአንተ ጎን የቆንኩት እኔ ምንድን ብላ ነው የተናገረችበት ፓርት በጣም ነው የወደኩት። ከዛ በተረፈ እንግዲህ የተለያየ ቻናል እየከፈቱ ፑሽ ማድረጋቸው አዲስ አይደለም፣ ቀጥሉበት ነው የምለው። ግን አንዳንድ ሰዎች በዛ አጋጣሚ እኔ አሁን ይሄ ነገር ስለተደጋገምብኝ ነው። በቀደመው ሀይሚ ከሙሽዬ ጋር ስመጣ እሙሽን ወደዛ ብላችሁ ሀይሚን ብቻ የፖሰታችሁ ሰዎች አላችሁ። ትናንትና ደግሞ ከሚፍታ ጋር የተሰራውን ፕራንክ ሙፍታን ወደዛ ብላችሁ ሀይሚንና ብሩክ ደግሞ ከሌላ ወንድም ጋር የመጣውን አንድ ላይ አድርጋችሁ እያቀረባችሁ ሰዎች አላችሁ። እውነት ልንገራችሁ እናንተ ማለት ነው እንደዚህ ክፍፍል የምታደርጉ ሰዎችን እመኑኝ አትወዳችሁም። ጭራሽ በህይወቷ ውስጥም ሴብም አታደርጋችሁ። በጣም የምጠላችሁ እንደዚህ አይነት ነገር የምታደርጉ በተለይ እሙሽን የቆረጣችሁ ሰዎች። ትናንትና ደግሞ እንግዲህ ሙፍታ ጋር ይዘው ምን አለበት ከሙፍታ ጋር አብራችሁ ብፖስቱት ቲክቶክ ላይ። ብሩኬንም ከሌላ ሰው ጋር የመጣው አይደል? ከሌላ ሰው ጋር የመጣውን ልጅ አብራችሁ ብፖስቱት ምን አለበት ቢያድግ? ሙፍታስ ቢያድግ ምን አለበት? እኔ በጣም የሚገርምኝ የምታሽቃቡት ዝጋለች። በጣም በቃ ቅን የምትባል ልጅ አለች። ቅን ግን አንቺ እኔ ታዘብኩሽ። እውነት ስምሽን እራሱ አልጠራውም። ታዘብኩሽ። ሙፍታን ወደዛ ጥለሽ ሀይሚንና ብሩክ ከሌላ ሰው ጋር የመጣው ከሌላ ሰው ጋር የመጣውን ልጅ አንድ ላይ አድርጋችሁ ሌላ ሰውም ፑሽ እንዲያደርገው ማድረግ። ሀይሚም እንደዛው። ግን በሁለቱ መካከል ከሌላ ሰው ጋር ሲመጡ ቁርጥ አድርጋችሁ እነሱን ብቻ መፖሰቱ ሰዎች ከእናንተ በላይ ለእነሱ ነው ቦታ የሚሰጡት እነሱ ማለት እወዳለሁኝ። ከዛ በተረፈ በሀይሚዬ ስም በሙፍታ በፍጹም ዩቱብ ቻናል ላይ የተለቀቀ ቪዲዮ አለ፣ ካላያችሁ እጅግ በጣም ደስ የሚል ነበረ። በሀይሚና በብሩኬ ስም ለወገኖቻችን የምሳ ግብዣ አድርገዋል። በወጣ ይተካ በጣም ነው ደስ የሚለው። ሌላም ልጅ እንደዙ በሀይሚና በብሩኬ ስም 50 ሰው እንግዲህ መግቧል። እነሱን ራሱ ቆራርጣችሁ ቲክቶክ ላይ ምናምን ብለቁላቸው እና መልካም የሆኑ ቅንነትን የሚቀዳደሙ ሰዎች መጥተው ሰብስክራይብ ቢያደርጓቸው የተመረጠ ነው። እኔ አንድ ነገር ልንገራችሁ። እኔ አሁን 3000 ምናምን ሰብስክራይብ ከኔ በላይ ያለ ሰብስክራይብ ያለውን ሰው ሸር ለማድረግ እውነት ስነግራችሁ በጣም ሸም ይዘኛል። ግን ይሄ ቻናሌ ከፍ ቢል በጣም ፑሽ የማረጋቸው ሸር የማረጋቸው ሰዎች የመስራት አቅም ያላቸው ሰዎች አሉ።
ግን እንደ ድል ሆኖ ዩቱብ ራሱ ለእኔ ያጥምብኛል። ቻናሌ ሲዘጋ ሌላ ስከፍት ደግሞ ሰዎችም እኔ ላይ አታክ ሲያደርጉ እንደዛ እያለ እኔም ቶሎ ቶሎ ቪዲዮ መስራትም ደበረኝ። ብቻ ለማንኛውም የውስጤን አይቶ ሰውን ለመርዳት ወይም አቅም ያላቸውን ሰዎች እንደዚህ ከፊት ለፊት ለማንጣት ዩቱብ ራሱ ለእኔ ያጥሞብኛል። ምክንያቱም ቻናሌ እያደገ አይደለም ሌላ ሰውን ፑሽ ለማድረግ። ከዛ በተረፈ ሀይሚና ብሩኬ እንደዚህ የምትዋቸው አበቦች ታይተው የማይጠገቡ ለሌላው ብርሃን እየሆኑ ለሌላው ብርሃን እየሰጡ ለሌላው አይዲያ እየሰጡ እነሱም የሚያርጉ የሚለወጡ የሚያሸበርቁ የሚያብቡ ከዚህም በላይ የሚያብቡ ሰዎች ናቸውና በርቱ ነው ምለው። ዋናው ፖይንቴን የዛሬ የመጣሁበት እነሱ ከሌላ ሰው ጋር ሲመጡ እባካችሁ ቁርጥ አታርጓቸው። ከእነሱ ጋር የመጡት ሰዎችም አብረው እስኪ ሚዲያ ላይ ይታወቁ ይለወጡ። እንዴት ነው ቆይ እናንተ እንደዚህ ፎቶ የቆረጣችሁ ሌላ ነገር ቢመጣ እንዴት እንደምቆርጡ ታየኝ። በቃ ይሄ ሸር ምናምን ታውት እንዲሁ ከሌላ ሰው ከፌመሶቹ ጋር የምታሽቃብጡ ሰዎች አለች። ሌላ ሰው ዞር ግን እናንተ አሁን ቅንነትን የምትሽቀዳደሙት መስላችሁ አይደላችሁም። አሽቃባጭ ነው የምላችሁ እኔ ለማንኛውም በጣም የደበረኝ ከሙሽ ጋር ሀይሚ የመጣችበትን ፓርት ቆርጣችሁ መቦሰታችሁ። እንደገና ደግሞ ትናንትና ከሙፍታ ጋር ሲመጡ የሙፍታን ቁርጥ አድርጋችሁ ሀይሚና ይብሩካል እንደነገርኳችሁ ሁለቱም በተለያየ ሚዲያ ላይ ሲመጡ እንደመጡበት እንደዛ ብታቀርቧቸው ሌላውንም ፑሽ እንደማድረግ ነው። እናንተ ከኪሳችሁ አውጥታችሁ ምናምን ባረዱ እንኳን ለሌላ ሰው የሆነ ነገር ሸር ስታደርጉ እንደረዳችሁ ነው የሚቆጠረው ማለት ወዳለው። ከዛ በተረፈ ሀይሚዬ የኔ እናት የልብ ምትነሽ አንቺ ቅንነትሽ፣ መልካምነትሽ ንጹህ ስለሆንሽ ብቻ ፈጣሪም ጥሎ አይጥልሽም። ከቀን ቀን እየጨመረልሽ እያበብሽ ገና ታብብ ያለሽ ማለት ወዳለው። ይመቻችሁ።